በደስታና በውስጣዊ ሰላም መካከል ልዩነት አለ? አዎ፣ ደስታ አዎንታዊ ፖዚቲቭ አድርገን በምንመለከታቸው ሁኔታዎች ላይ የተመሰረተ ሲሆን ውስጣዊ ደስታ ግን በምንም ላይ ጥገኛ አይደለም። ወደ ህይወታችን መልካም ወይም አዎንታዊ ነገሮችን ብቻ መሳብ አንችልም። አመለካከትና አስተሳሰባችን ሁልጊዜ አዎንታዊ ከሆነ በህይወታችን አዎንታዊ የሆኑ ገጠመኞችና ሁኔታዎችን እውን ማድረግ እንችላለን። አዎንታዊ ወይም አሉታዊ ምን እንደሆነ በትክክል ታውቃላችሁ? ሙሉ ምስሉ አላችሁ? ለአንዳንድ ሰዎች ውድቀት፣ ችግር፣ ኪሳራ፣ ህመም ወይም ስቃይ የመሳሰሉ ክስተቶች ታላቅ አስተማሪያቸው ነው። የዚህ አይነት ገጠመኞች ሲከሰቱ ሰዎች ሐሰተኛ ማንነታቸውን፣ ኢጓቸውንና በኢጎ የሚመራ ፍላጎቶቻቸውን መተው ይማራሉ። ገጠመኙ እውነተኛ ማንነታቸው እንዲሆኑ ያደርጋቸዋል። አሉታዊ ኔጋቲቭ ነገሮች ሲገጥሟቸው በውስጣቸው የተደበቀ ትምህርት ይዘው ይመጣሉ። በኔጋቲቭ ክስተቶች አማካኝነት ለምሳሌ ህመም ወይም አደጋ እውነት የሆነውንና ያልሆነውን፣ አስፈላጊ የሆነውንና ያልሆነውን የህይወታቸውን አካላት መለየት ትችላላችሁ። ከፍ ካለማስተዋል ላይ ሆናችሁ ስትመለከቱ ክስተቶች ሁልጊዜ አዎንታዊ ናቸው ወይም በቀላሉ ስናስቀምጠው የትኛውም ክስተት አሉታዊ ወይም አዎንታዊ አይደለም፣ እንዳለ ነው። የሆነን ነገር እንዳለ ስትቀበሉ በህይወታችሁ ውስጥ ያ ነገር መጥፎ ወይም ጥሩ አይሆንም። መጥፎ የምንለው የሚያካትት የከፍታ መልካምነት ሃየር ጉድ ይሆናል። በአእምሮ ከተመለከትነው ግን የትኛውም ነገር ጥሩ ወይም መጥፎ፣ የሚወደድ ወይም የሚጠላ ይሆናል። አዳምና ሔዋን ከገነት የተባረሩት የጥሩና የመጥፎ መለያ የእውቀት ፍሬን በመብላታቸው እንደነበር የኦሪት መጽሐፍ ጽሑፍ ያሳያል። በበኩሌ ይህ እውነታን አለመቀበል ወይም ራስን ማታለል ይመስለኛል። በእኔ ላይ ወይም በቅርብ ቤተሰቦቼ ላይ አደጋ፣ ህመም ወይም ሞት ሲከሰት ገጠመኙ መጥፎ እንዳልሆነ አስመስላለሁ። ይሁን እንጂ የገጠመን ነገር መጥፎ ነው። ታዲያ ለምንድነው መጥፎ እንዳልሆነ ራሴን የማታልለው? እያስመሰልክ አይደለም። ነገሮች ባሉበት ሁኔታ እየተቀበልክ ነው። ነገሮች እንዳለ ይሁን ብለን መቀበል ስንችል ሁኔታን መጥፎና ጥሩ ብሎ ከሚፈርጅ አእምሮ ባሻገር መመልከት እንችላለን። ይህ ታላቅ የይቅር ባይነት መንፈስ ነው። አሁን ላይ የሚከሰትን ነገር ይቅር ማለት ስንችል በውስጣችን ምንም አይነት ቂምና ቅሬታ አናከማችም። ስለዚህ ወደፊት የኛን ይቅር ባይነት የሚጠብቅ ያደረ ቂም አንተውም ማለት ነው። አስታውሱ፣ ስለ ደስታ እያወራን አይደለም። የምትወዱት ሰው ሲሞትባችሁ ወይም የእናንተ ሞት መቃረቡ ሲሰማችሁ በፍጹም ደስተኛ መሆን አትችሉም። ይሁን እንጂ ሰላም ታገኛላችሁ። ሐዘንና ለቅሶ ቢኖርም ከዚያ ሐዘን ስር ጥልቅ ሰላምና የተቀደሰ አሁናዊ ኑረት ይሰማችኋል። ይህ ውስጣዊ ሰላም ከፍጥረት ቢንግ የሚመነጭና ተቃራኒ የሌለው ጥሩነት ነው። የገጠመኝን ነገር ለመቀየር አንድ ነገር ማድረግ የሚችል ከሆነስ ክስተትን እንዴት በተመሳሳይ ጊዜ መቀየርና እንዳለ መቀበል እችላለሁ? ማድረግ ያለባችሁን አድርጉ። ይሁንና ነገሮችን እንዳሉ ወይም እንዳመጣጣቸው ተቀበሉ። አእምሮና እንቢተኝነት ተመሳሳይ በመሆናቸው ነገሮችን መቀበል ስትችሉ ከአእምሮ የበላይነት በመላቀቅ ከፍጥረት ወይም ቢንግ ጋር መገናኘት ትችላላችሁ። በዚህ የተነሳም ኢጎ እንድታደርጉት የሚያጣድፋችሁ የፍርሃት፣ የስስትና የበላይነት ስሜታችሁ እናንተን መምራት ያቆማል። ከጣፋንታችሁ ጋር ተያይዞ የሚመጣን ነገር በሙሉ ተቀበሉ። ከዚያ ገጠመኝ የተለየ የምትፈልጉት ነገር ምን አለ? ይህንን ከ2000 ዓመታት በፊት የተናገረው ጠቢቡ ማርከስ ኦሬሊያንስ ነበር። አንዳንድ ሰዎች ነገሮችን ይሁን ብለው እንዲቀበሉ የግድ ከፍተኛ መከራ ሊገጥማቸው የሚገባ ይመስለኛል። ከፍተኛ አደጋ ካስተናገዱ በኋላ ታላቅ ተአምር ይከሰታል። እርሱም መጥፎ በመሰለው አጋጣሚ በኩል ንቃተ ህሊና ላይ ይደርሳሉ። ስቃያቸውም ወደ ውስጣዊ ሰላም ይለወጣል። በመላው ዓለም የሚከሰት የትኛውም ስቃይ ወይም መከራ የሰው ልጆች ከአካላዊ ሰውነታቸው ባሻገር ያለውን እውነተኛ ማንነታቸውን መገንዘብ እንዲችሉ ያደርጋቸዋል። ስለዚህ በጠባብ አመለካከታችን መጥፎ ያልነው ገጠመኝ በእርግጥም የከፍተኛ ጥሩነት አንድ አካልና ተቃራኒ የሌለው መሆኑን አስተውሉ። ይህንን ማየት የምትችሉት ግን
በይቅር ባይነት ውስጥ አልፋችሁ ነው። ይቅር ማለት እስከምትችሉ ግን ገጠመኙ መጥፎ መሆኑ ይቀጥላል። የህይወታችሁ ድራማ ማብቂያ the end of your life drama መቀበል ስንችልና ውስጣዊ ሰላም ስናገኝ አንተ መጥፎ ባትለው እንኳን ለተራ ሰው የማስተዋል አቅም መጥፎ የሚባል ነገር በህይወታችን ሊከሰት ይችላል። ብዙ ሰዎች የሚገጥማቸው መጥፎ የሚባል ነገር መንስኤው አለማስተዋል አንኮንሺየስነስ ነው። ክስተቶቹ በሙሉ ራሳችን የምንፈጥራቸው ወይም ኢጎ ሰራሽ ናቸው። እነዚህን ክስተቶች ድራማ ብዬ እጠራቸዋለሁ። በሙሉ የማስተዋል ንቃተ ህሊና ላይ ስትሆኑ ወደ ህይወታችሁ ምንም አይነት ድራማ አይመጣም። ኢጎ ይህንን ድራማ እንዴት እንደሚፈጠርና እንደሚያስኬደው በመጠኑ ልግለጽላችሁ። ኢጎ ማለት የማታስተውሉት ህይወታችሁን የሚያንቀሳቅስ የአእምሮ አሰራር ነው። ኢጎ ራሱን ከመላው ዩኒቨርስ የሚነጥልና ከየትኛውም ፍጥረት ጋር ምንም አይነት ትስስር የሌለው ሲሆን ምንጊዜም ከራሱ ውስጣዊ ስጋትና የማነስ ስሜት ጋር ይፋለማል። የኢጎ መገለጫዎች እምቢተኝነት፣ የበላይነት፣ ስስት፣ መከልከልና ማጥቃት ናቸው። አንዳንድ የኢጎ ስልቶች እጅግ ረቂቅና ጠቢብ ቢመስሉም ምንም አይነት ችግር አይፈቱም። ምክንያቱም ኢጎ ራሱ ችግር ስለሆነ ማለት ነው። በግል ግንኙነት ወይም በተቋም ውስጥ ኢጎዎች አንድ ላይ ሲገናኙ መጥፎ ነገር ይከሰታል። ሳይዘገይ ደግሞ ከአንድ ድራማ ሌላ ድራማ እየተከታተለ በግጭት፣ በሽኩቻ፣ በኃይል ትግል፣ በስሜትና አካላዊ ጸብ መልክ መከሰት ይጀምራል። በተጨማሪም መጠነ ሰፊ የሆነ የብዙሃን አለማስተዋል ሲንሰራፋ ደግሞ እንደ ጦርነት፣ ጅምላ ጭፍጨፋ እና ብዝበዛ የመሳሰሉ እኩይ ነገሮች ይከሰታሉ። ከውስጣዊ ፍጥረታችሁ ጋር መገናኘት ስትችሉ ግን በአእምሮ መመራታችሁ ያከትማል። መጥፎ ነገር መፈጠርም ሆነ የተለየ ድራማ ውስጥ መሳተፋችሁ በዚያው ያቆማል ማለት ነው። ሁለትና ከዛ በላይ ኢጎዎች ሲገናኙ ድራማ ይፈጠራል። ብቻችሁን ሆናችሁ ድራማ ልትፈጥሩ ትችላላችሁ። ስለ ራሳችሁ ሐዘን ሲሰማችሁ፣ ጥፋተኝነት ሲጎለብትባችሁ፣ አሁንን መዘንጋትና የስነ ልቦና ሰዓት መፍጠር፣ እነዚህ በሙሉ ድራማ ናቸው። አሁናዊ ቅጽበትን ሳታከብሩ ድራማ ትፈጥራላችሁ። ብዙ ሰዎች የህይወት ድራማቸውን ይወዱታል፣ ታሪካቸውን እንደ መለያ ይጠቀሙታል። ኢጎ ህይወታችንን ስለሚመራው የማንነታቸው መገለጫ የህይወት ድራማቸው ይሆናል። ድራማው እንዳያበቃ ዘወትር በስጋት ይጠብቁታል። በመሆኑም የዚህ አይነት ሰዎች ከምንም በላይ የሚፈጥሩት የራሳቸውን መንቃት ይሆናል። ሙሉ በሙሉ የሆነውን ተቀብላችሁ ስትኖሩ የህይወታችሁ ድራማ ያከትማል። ማንም ከእናንተ ጋር ክርክርና ጭቅጭቅ መፍጠር አይችልም። ሙሉ ንቃተ ህሊና ላይ ከደረሰ አስተዋይ ሰው ጋር መጨቃጨቅ አይቻልም። ጭቅጭቅ በአእምሮ መሪነት መፈጠሩን አስታውሱ። ማስተዋል ስትችሉ ሀሳባችሁ በቀላሉ ማቅረብ ትችላላችሁ። ምንም አይነት ኃይል ወይም ጭቅጭቅ መጠቀም ሳያስፈልጋችሁና ድራማ ሳትፈጥሩ ተቀባይነት ማግኘት ትችላላችሁ። ከራሱ ጋር አንድ የሆነ ሰው ግጭት መፍጠር አይችልም የሚለውን A Course of Miracles አስተምሮ አስታውሱ። ይህ ቃል የሚነግረን ከሌሎች ጋር ግጭት እንደማይኖረን ብቻ ሳይሆን በአእምሮና በሚሆነው ነገር መካከል ውስጣዊ ግጭታችሁ ፈጽሞ እንደማይከትም ጭምር ነው። ጊዜያዊነትና የህይወት ዑደት በአካላዊ ዓለም እስከኖራችሁ ድረስ የሰብአዊን የጋራ ውስጣዊ ህመም ስለምትጋሩ አካላዊ ስቃይ ወይም ህመም አይቀሬ ነው። በአካላዊ ስፍረት ፊዚካል ዳይሜንሽን ውስጥ ሳለን ኢጎ የሚፈጥረው ስቃይ አይለየንም። በዚህ ስፍረት ውስጥ እስካለን ድረስ የተፈጥሮ ጊዜያዊነት ህግ እና የህይወት ዑደት ተገዢ ናችሁ። ይሁንና ነገሮችን እንዳሉ ስለምትቀበሉ ይህንን እንደ መጥፎ አትመለከቱትም። በአካላዊ ስነ ፍጥረት ደረጃ ሳለን ሞትና ህይወት፣ ፍጥረትና ውድመት፣ እድገትና ውድቀት የመሳሰሉ ነገሮች አይቀሬዎች ናቸው። ይህ እውነት በሁሉም ዘንድ ይከሰታል። በከዋክብትና ፕላኔቶች የህይወት ዑደት፣ አካላዊ ስጋ፣ ዛፍ፣ አበባ፣ የመንግስታት መነሳት መውደቅ፣ የፖለቲካ ስርዓት፣ ስልጣኔ እንዲሁም በግለሰብ ደረጃ ህይወትና ሞት በአጠቃላይ አይቀሬ የማግኘትና ማጣት ዑደት ናቸው። የስኬትና ውድቀት ዑደትን እንመልከት። የስኬት ዑደት ማለት የፈለጋችሁት ነገር ወደ እናንተ ሲመጣ ሲሆን የውድቀት ዑደት ደግሞ ያገኛችሁት ነገር ሲጠፋ ማለት ነው። የተገኘ ነገር ሲጠፋ የግድ ሙጥኝ አትበሉ። እንዲያልፍ ስትፈቅዱለት የዛኔ አዲስ ነገር ለመቀበል ውስጣዊ ቦታ አዘጋጅታችኋል። ያለፈን ነገር ላለመተው የሙጥኝ ስትሉ ግን የህይወትን ሂደት ትቃወማላችሁ። በዚህ የተነሳም ስቃይ ትቀበላላችሁ። የከፍታ ዑደት አፕ ሳይክል ጥሩ፣ የዝቅታ ዑደት ዳውን ሳይክል ደግሞ መጥፎ ነው ማለት አይደለም። የዚህ አይነት ፍርድ የሚሰጠው አእምሯችሁ ነው። እድገት እንደ አዎንታዊ ሂደት ቢታይም ቅሉ ምንም ነገር ዘላለሙን አያድግም። የትኛውም አይነት እድገት በረጅም ጊዜ ቢዘልቅ እንኳን በመጨረሻ እድገቱ ራሱ አውዳሚ ይሆናል። ለአዲስ እድገት መነሻ የቀድሞ እድገት ውድመት አስፈላጊ ነው። አንዱ ያለ ሌላው መኖር አይችልም።
የዝቅታ ውደት ለመንፈሳዊ ንቃተ ህሊና አስፈላጊ ነው። ወደ መንፈሳዊ ስፍረት እንድትቃረቡ አንድ የተለየ ውድመት ወይም እጦት ሊገጥማችሁ ይገባል። በየትኛውም ስኬት ውስጥ ተደብቆ የተቀመጠ ውድቀት መኖሩን አስተውሉ። በአካላዊ ሰውነት ዓለም ውስጥ ሳላችሁ የትኛውም ስኬታማ ሰው ጊዜውን ጠብቆ ይወድቃል። እያንዳንዱ ስኬት ፍጻሜው ውድቀት ነው። ሁሉም ፍጥረት ጊዜያዊ ነው። በእርግጥ የተለያየ አዳዲስ ሁኔታና ስኬት በመፍጠር አካላዊ ደስታን ማግኘት ትችላላችሁ። ይሁንና ያንን ደስታ የማንነታችሁ መለያ አታድርጉት። ሁነቶች ማንነት አይደሉም፣ የህይወት ገጠመኞች እንጂ። አካላዊ ጉልበታችሁም የዑደት ተገዢ ነው። ሁልጊዜ አፍላ ጎረምሳ አትሆኑም። አቅማችሁ የሚዳከምበት ጊዜ ይመጣል። የፍጡራን ኃይል ወይም ጉልበት ለሰዓታት ወይም ለጥቂት ዓመታት ብቻ ይቆያል። የተለያየ ህመም የሚገጥመን የአቅማችን መዳገም ሎው ኢነርጂ ላለመቀበል እምቢተኛ ስንሆን ነው። የዛኔ ተፈጥሮ ራሷ እናንተን ለማስቆም ህመም ትፈጥርባችኋለች። በእናንተ መዳከም ላይ አዲስ ፍጡር ይተካበታል። የዩኒቨርስ ዑደት የነገሮችና የሁኔታዎች ጊዜያዊነትን ያሳያል። የቡድሃ አስተምሮ ማዕከላዊ ሀሳብም ይሄው ነው። እንደ ቡድሃ አገላለጽ እያንዳንዱ የህይወት ገጠመኝ ጊዜያዊ ነው። የትኛውም የህይወታችሁ ገጠመኝ ይለወጣል፣ ይጠፋል ወይም እናንተን ማርካቱ ያበቃል። የነገሮች ኃላፊነት የኢየሱስ አስተምሮ አካልም ነበር። ብል ሊበላው ዝገት ሊያበላሸውና ሌባ ገብቶ ሊሰርቀው በሚችልበት በምድር ላይ ለራሳችሁ ሀብት አታከማችሁ የሚለውን የኢየሱስን ቃል አስታውሱ። አእምሯችሁ ጥሩ ብሎ የሚፈርጀው የትኛውም መለያችሁ እንደ ማንነታችሁ ማየት ትጀምራላችሁ። አእምሮ የሰጣችሁ መለያ ደግሞ ስለሚያስደስታችሁ ቀስ በቀስ እውነተኛ ተፈጥሯችሁ ይመስላችኋል። ይሁንና በዚህ ዓለም ሳላችሁ የማይዝግና ብላ የማይበላበት አንድም ነገር የለም። ትናንት ያስደስታችሁ ነገር በድንገት ላይ ያስከፋችሁ ይችላል። የደስታ ሰርግና ጫጉላ ብዙ ሳይቆይ በፍቺ ይደመደማል ወይም ደስታው ያከትማል። አእምሮ እንደ መለያየዘው ማንነት ሲቀየር ወይም ሲያበቃለት በእንቢተኝነት የሙጥኝ ማለትና ለውጥን መቃወም ይጀምራል። ከሰውነታችሁ ላይ እጅ ወይም እግራችሁ የተቀነሰ ያህል ሊሰማችሁ ይችላል። ሀብታቸውን ያጡ ወይም ዝናቸው የደበዘዘ ሰዎች ራሳቸውን ሲያጠፉ እንሰማለን። አንዳንዶች ደግሞ በጊዜያዊ እጦት ምክንያት ለሐዘን፣ ህመም ይዳረጋሉ። በህይወታቸውና በህይወት ገጠመኝ መካከል ልዩነት መኖሩ ያልገባቸው ናቸው። በቅርቡ የእድሜዋ 80ዎቹን ያጋመሰች አንዲት ዝነኛ ተዋናይት መሞቷን አነበብኩ። ተዋናይቷ በእድሜ መግፋቷና የውበቷን መጠውለግ መቀበል አልቻለችም ነበር። በሐዘን ተሰበረች። ለሐዘኗ ዋናው መንስኤ ደግሞ ማንነቷን በውጫዊ መልኳ መግለጿና ማመኗ ነበር። ውጫዊ ውበቷ መጀመሪያ ላይ አስደሰታት። ከዚያም ደስታዋ ከመልኳ ጋር አብሮ ደበዘዘ፣ ጠፋ። ነገር ግን ያቺ ሴት ጊዜ የማያልፍበት እውነተኛ ውስጣዊ ተፈጥሮዋ ጋር መገናኘት ብትችል ኖሮ ውበቷ በየጊዜው እየጎመራ እንደሚሄድና አካላዊ መልኳ ወደ መንፈሳዊ ቁንጅና ሊቀየር እንደሚችል መረዳት ትችል ነበር። ይሁንና ይህ እንደሚቻል የነገራት አልነበረም። ታላቁ እውቀት ገና ለሰው ልጆች በስፋት አልተዳረሰም። ቡድሃ ሲያስተምር እንደተናገረው ደስታችሁ እንኳን ሳይቀር ዱካ ነው ብሏል። ይህም ማለት ደስታ ስቃይ ወይም የማያረካ መሆኑን ይናገራል። ደስታና ተቃራኒ ሐዘን የማይነጣጠሉ አንድ እውነታ ናቸው። ሁለቱን የሚነጣጥላቸው ጊዜ የምንለው ምናባዊ ቅዠት ነው። ይህ አሉታዊ መሆን አይደለም። የነገሮችን ተፈጥሮ ማወቅ እንድትችሉና በቀሪ ዘመናችሁ የማይጨበት ቅዠት ከመከተል እንድትቆጠቡ ማንቂያ ደውል ነው። ቆንጆና መልካም ነገሮች አያስፈልጋችሁም አላልኩም። እነዚያ ውብ ነገሮች ሊያሳጧችሁ የማይችለውን ማንነት ከነርሱ ለማግኘት አትድከሙ። የሰው ልጆች ማስተዋል ቢችሉና ማንነታቸውን በቁሳቁስ ውስጥ ማግኘት እንደማይችሉ ቢገነዘቡ የተለያዩ ማስተዋወቂያዎችና የግዢ መዋቅሮች ያበቃላቸው ነበር። ደስታን ከቁሳቁስ ወይም ጊዜያዊ ሁኔታ ውስጥ ለማግኘት መሞከር ራስን ማታለል ነው። የትኛውም ነገር ሊፈጥርላችሁ የሚችለው ጊዜያዊ ደስታ ብቻ ነው። ደስተኛ የሚያደርጓችሁ ነገሮችና ሁኔታዎች በተመሳሳይ ለሐዘን ሊዳርጓችሁ ይችላል። እውነተኛና በጊዜ ያልተወሰነ ደስታ መነሻው የፍጥረት ደስታ ጆይ ኦፍ ቢንግ ነው። የዚህ አይነቱ ደስታ ከውስጣዊ ሐሴትና ከፈጣሪ ሰላም ፒስ ኦፍ ጋድ የሚመጣ በመሆኑ ደስተኛ ለመሆን መድከም አይኖርባችሁ። የሰው ልጅ በሚያደርገው ወይም በሚያገኘው ነገር የሚድን ይመስለዋል። ይህንን አይረዱትም። የብሉይ መጽሐፍት እንደሚናገሩት ሁሉም ነገር ከንቱ ነው። የሰው ልጅ ከፀሐይ በታች በትጋት ከሚያከናውነውና ከሚለፋበት ስራ ሁሉ የሚያገኘው ጥቅም ምንድን ነው? ይህንን እውነታ መረዳት ስትችሉ ተስፋ ለመቁረጥ ትቃረባላችሁ። ይህም ማለት ለንቃተ ህሊና የቀራችሁ አንድ የመጨረሻ እርምጃ ብቻ ሆኗል ማለት ነው።
አንድ የቡድሃ መነኩሴ በ20 ዓመታት ምናኔ የተረዳውን ሀቅ በአንድ አረፍተ ነገር እንዲህ ነበር የገለጸው። የሚነሳ ነገር ሁሉ ያልፋል፣ ይህንን አውቃለሁ። የመነኩሴው ገለጻ የሚሆንን ነገር አለመቃወም፣ አሁናዊ ቅጽበትን መቀበል እንዲሁም የነገሮችን ጊዜያዊነት መረዳት ስንችል ሰላምን እንደምናገኝ ያስተምረናል። ደስታችሁ በነገሮች ላይ ጥገኛ እንዳልሆነ ስትረዱ ህይወታችሁ ቀላል ትሆናለች። ያለ ድካም የፈለጋችሁትን ታገኛላችሁ። ሁሉም ነገሮች መጥተው ሲሄዱ እንዲሁም ዑደት ሲመጣና ሲያልፍ የማጣት ስጋት አይኖርባችሁ። ህይወት በቀላሉ ትቀጥላለችና። አዎንታዊነትን መተው። የትኛውም ውስጣዊ ተቃውሞ አሉታዊነት ኔጋቲቪቲ ይፈጥራል። አሉታዊ የምንላቸው ስሜቶች ቁጣ፣ ንዴት፣ ቂም፣ ድብርት፣ ጭንቀትና ጥልቅ ሐዘን የመሳሰሉ ናቸው። አእምሮ የፈለገውን ለማግኘት አሉታዊ ነገሮችን ይጠቀማል። በአሉታዊ ነገሮች የፈለጋችሁትን ሁሉ የምታገኙ ሊመስላችሁ ይችላል። ይሁንና አሉታዊነት ፈጽሞ አይበጃችሁም፣ ጠቃሚ ነገር ሊያስገኝላችሁም አይችልም። በተቃራኒው ኢጎአችሁን ያጠነክረዋል። ለዚህም ነው ኢጎ አሉታዊ ነገሮችን የሚወዳቸው። አሉታዊነት የአእምሮ በካይ ነው። ሰብአዊ አእምሮ ውስጥ የተከማቸ የጋራ ሰብአዊ ህመም ተፈጥሮን ይበክላል፣ ያወድማል። ከሰው ልጅ በቀር አሉታዊ ባህሪ ያለው ሌላ በፕላኔታችን ላይ የለም። የምታኖረውን ምድር የሚበክልና የሚበርዝ ብቸኛው ፍጡር የሰው ልጅ ነው። የተጨነቁ አበባ፣ ያዘነ ዛፍ፣ የተከፋ ዶልፊን ወይም የሚያለቅስ ሐዘንተኛ ወፍ አይታችሁ ታውቃላችሁ? አሉታዊ ስሜት የሚታይባቸው ጥቂት እንስሳት ሲሆኑ እነርሱም ከሰው ልጅ ጋር የሚኖሩና የሰውን አሉታዊ አእምሮና እብደት የሚጋሩ ናቸው። እንስሳትና እጽዋት በቅርበት በመመልከት አሁናዊ እውነትን እንዳመጣጡ መቀበልን ከነርሱ ተማሩ። ከተፈጥሮ ጋር አንድ መሆንን፣ እውነተኛ ማንነታችሁን ሆናችሁ መኖርንና መሞትን እንዲሁም ኑሮና ሞትን ችግር አለማድረግን ከእንስሳት ተማሩ። ከበርካታ የዜን ማስተሮች ጋር አብሬ ኖሬያለሁ። ሁሉም ማስተሮች ድመቶች ናቸው። ከዳኪዬ ጠቃሚ መንፈሳዊ ትምህርት አግኝቻለሁ። ዳኪዬዎች በፍጹም ሰላም ሲንሳፈፉ ይታያሉ። አንዳንዴ ታዲያ ያለ ምክንያት ይጣላሉ። ጸባቸው ለጥቂት ሰከንዶች ብቻ ይቆያል። ከዚያም የተጣሉ ዳኪዬዎች በተለያየ አቅጣጫ በመሄድ ክንፎቻቸውን ለጥቂት ጊዜ ያራግባሉ። ወዲያው ምንም ጸብ እንዳልነበረ በሰላም መዋኘታቸውን ይቀጥላሉ። ይህ ተፈጥሯዊ ጥበብ ነው። ዳኪዬዎች ያለፈን አላስፈላጊ ስሜት የሚያጠራቅምና የማንነታቸው መለያ የሚያደርግ አእምሮ የላቸውም። በዚህም በቀላሉ አሉታነትን ከጅምሮ የሚያስወግዱበት ተፈጥሯዊ ጥበብ ይጠቀማሉ። አሉታዊ ኔጋቲቭ ስሜቶች ጠቃሚ መልእክት ሊያቀርቡ አይችሉም። ለምሳሌ ከተጨነቁ በህይወቴ ውስጥ ችግር መኖሩን ያመላክተኛል፣ ስለዚህ ለውጥ ማድረግ እንዳለብኝ አስታውሳለሁ። ስለዚህ ስሜቱ የሚነግረኝን ማድመጥ እንጂ አሉታዊ ነው ብዬ ውድቅ ማድረግ የለብኝም። አዎ፣ አንዳንዴ ተደጋጋሚ የሆኑ አሉታዊ ስሜቶች እንደ ህመም ሁሉ መልእክት ይኖሩናል። ይሁንና በህይወታችሁ የምታደርጉት የትኛውም ለውጥ ከጥልቅ ንቃተ ህሊና የሚመጣ ካልሆነ የታይታ ለውጥ ብቻ ይሆናል። አሉታዊ ስሜት ሲሰማችሁ አሁን ላይ እንድትኖሩ እያስታወሳችሁ ነው። አሁናዊ ቅጽበት ላይ መኖር ስትችሉ የዛኔ የህይወታችሁን ሁኔታ የሚያስታውስ አሉታዊ ስሜት አያስፈልጋችሁም። የትኛውም አሉታዊ ስሜት ሲፈጠርባችሁ አሁን ላይ መኖርን ለማስታወስ እንደ ጥቆማ ምልክት ተጠቀሙበት። አሉታዊነት እንዳይፈጠር ማድረግ እንችላለን። ከተፈጠረ በኋላስ እንዴት እናስወግደዋለን? ሙሉ በሙሉ አሁን ላይ በመኖር ፉሊ ፕሬዘንት አሉታዊነትን ታቆማላችሁ። በዚች ፕላኔት ላይ እጅግ በጣም ጥቂት ሰዎች ብቻ ሙሉ በሙሉ አሁን ላይ መኖር ፕሬዘንት መሆን ችለዋል። በዚህ ተስፋ አትቁረጡ። ምናልባት ወደፊት በቋሚነት ንቃተ ህሊና ላይ መኖር የሚችሉ ሰዎች ይበራከቱ ይሆናል። በየትኛውም ጊዜ አሉታዊ ነገር ሲፈጠርባችሁ እንደ ውድቀት አትመልከቱ። ከዚያ ይልቅ ሊያነቃችሁ እንደመጣ ምልክት ቁጠሩት። ንቃ፣ ከአእምሮ ውጣ፣ አሁን ላይ ሁን የሚል ማንቂያችሁ እንደሆነ አድርጋችሁ ውሰዱት። አሉታዊ ስሜት ሲፈጠር እንደማያስፈልጋችሁ በማመን ወዲያው ልትተውት ትችላላችሁ። ውድቅ አድርጉት። ራሳችሁን እንደ ነገሮች አስተላላፊ በመመልከት የትኛውም አሉታዊ ነገር አልፏችሁ እንዲጠፋ ማድረግ ትችላላችሁ። ይህንን በቀላሉ መለማመድ ትችላላችሁ። ለምሳሌ አጠገባችሁ የሚሰማ የመኪና አላርም ጩኸት፣ የውሻ ጩኸት ወይም የህፃን ለቅሶ ሊያበሳጫችሁ ይችላል። ለምን ትበሳጫላችሁ? ለምን ብስጭት ይፈጥርባችኋል? አያችሁ፣ ብስጭቱን የፈጠረው አእምሯችሁ ነው። የፈጠረበት ምክንያት ደግሞ አእምሮ ለመኖር የሚያስፈልገው
አሉታዊ ስሜት ስለሆነ ነው። ይህ ውስጣዊ ቅራኔ፣ ተቃውሞ፣ ብስጭትና መሰል አሉታዊ ስሜቶችን ያስከትላል። ይህንን ወደ መንፈሳዊ ልምምድ ልታሳድጉት ትችላላችሁ። በቁሳዊ ዓለም ሳላችሁ የነገሮች አስተላላፊ እንደሆናችሁ አስቡ። የትኛውም ጩኸት ወይም ኔጋቲቭ ስሜት የፈጠረባችሁ ነገር በእናንተ ውስጥ አልፎ እንዲሄድ ፍቀዱለት። ያንን ድምፅ የሚያቆም ግድግዳ በውስጣችሁ አታኑሩ። በውስጣችሁ የተቃውሞ ግድግዳ ከማቆም ይልቅ የትኛውም ነገር አልፏችሁ እንዲሄድ ውስጣችሁን ክፍት አድርጉት። ይህ ይቅር ባይነት ፎርጊቭነስ ይባላል። ለየትኛውም ድምፅ፣ ክስተት ወይም ጸበኛ ግለሰብ የተቃውሞ ምላሽ አትፍጠሩ። በይሁንታ በመቀበል ይቅር በሉ። ተመስጦ ሜዲቴሽን ተለማምጃለሁ። ጉባኤዎች ላይ ተሳትፌያለሁ። በርካታ መንፈሳዊ መጽሐፍት አንብቤያለሁ። ውስጣዊ ተቃውሞዬን ለማስወገድ ጥሬያለሁ። ይሁንና እውነተኛ ውስጣዊ ሰላም ማግኘት አልቻልኩም። ለምን አላገኘሁትም? ሌላ ምን ማድረግ አለብኝ? አሁንም ቢሆን ውስጣዊ ሰላምን ከውጪ ለማግኘት እየፈለግክ ነው። ስለዚህ ሁልጊዜ ፈላጊ ሆነ ትቀጥላለህ። ልነግርህ የምችለው ይህንን ነው። ሰላምን አትፈልግ። ከአሁናዊ ማንነት ውጭ ሌላ ነገር አትፈልግ። አለበለዚያ ውስጣዊ ግጭት ውስጥ ትገባለህ። ካለማወቅ መቃወም ትጀምራለህ። ሰላም ማግኘት ባለመቻለ ራስህን ይቅር በለው። ሰላም እንደሌለ አምነህ ስትቀበል ሰላም የለሽ ሁኔታ ወደ ሰላም መለወጥ ይጀምራል። ሙሉ በሙሉ የተቀበልከው ነገር ወደ ሰላም ያደርሳል። ይህ ራስህን አሳልፎ የመስጠት ወይም የመማረክ ተአምር ነው። ኢየሱስ ከ2000 ዓመት በፊት ሌላውን ጉንጭን ስጥ ብሎ እንዳስተማረ ሲነገር ሰምታችሁ ይሆናል። በዚህ ምሳሌያዊ ገለጻው ያስተማረው አለመቃወምንና እንቢተኝነትን ማቆምን ነበር። የእርሱ መልእክት በውስጣዊ እውነታችሁ ላይ ያተኮረ እንጂ ስለ ውጫዊ አኗኗራችሁ የሚገልጽ አልነበረም። ታላቁ የዜን ማስተር ባዛን ለብዙ ዓመታት አብሮትን ሲፈልግ ኖሯል። በመጨረሻ ለንቃተ ህሊና የበቃው የአንድ ስጋ ሻጭና የደንበኛውን ንግግር አድምጦ እንደነበር ይታወቃል። ምርጡን ስጋ ስጠኝ በማለት ደንበኛው ጠየቀ። ሁሉም ስጋ ምርጥ ነው፣ ምርጥ ያልሆነ ስጋ የለኝም ሲል ባለ ስጋ ቤቱ መለሰ። ባዛን ይህንን እንደሰማ ማስተዋል ቻለ። አንድን ነገር እንዳለ ስትቀበሉ ወይም እያንዳንዱ ስጋ ምርጥ መሆኑን ወይም እያንዳንዱ ቅጽበት ምርጥ መሆኑን ስትቀበሉ የዛኔ ማስተዋል ትጀምራላችሁ። የርህራሄ ተፈጥሮ the nature of compassion አእምሮ ከሚፈጥራቸው ተቃራኒ ሁነቶች አልፋችሁ ስትሄዱ እንደ ጥልቅ ሐይቅ ትሆናላችሁ። የህይወታችሁ ውጫዊ ሁኔታ ከሐይቁ የላይኛው ወለል ጋር ተመሳሳይ ነው። እንደ ዓመቱ ወቅቶች የላይኛው የሐይቅ ወለል ማዕበልና ወጀብ ይናወጣል። በጥልቀት ያለው የሐይቅ ክፍል ግን ሁልጊዜ አይናወጥም። እናንተም ሐይቅ ናችሁ። የላይኛው ወለል ብቻ ሳትሆኑ ከራሳችሁ ጥልቅ ተፈጥሮ ጋር የተገናኛችሁ በመሆናችሁ ውስጣችሁ ሁልጊዜ የረጋ ነው። የትኛውንም ሁኔታ ለመቃወም አትደክሙም። ውስጣዊ ሰላማችሁ በውጫዊ ሁኔታ ላይ ጥገኛ አይደለም። በማይለወጠው ጊዜም ሆነ ሞት በማይሽረው ፍጥረት ቢንግ ትጠበቃላችሁ። በውጫዊ ዓለም ነገሮች መደሰትና አዳዲስ ነገሮችን መፍጠር ትችላላችሁ። ይሁንና ከነዚያ ውጫዊ ነገሮች ጋር ራሳችሁን አታቆራኙ። ከውጫዊ ነገር ጋር መለያየት ማለት ከሌሎች ጋር መነጣጠል አለብን ማለት ነው አይደለም። ፍጥረትን መረዳት ካልቻላችሁና የራሳችሁን እውነተኛ ማንነት መገንዘብ ካልቻላችሁ የሌሎችን ማንነትና አካላዊ ሰውነት ያታልላችኋል። ማስተዋል ካልቻላችሁ የሰዎችን አካል ብቻ ሳይሆን አእምሯቸውን መውደድ ወይም መጥላት ትችላላችሁ። እውነተኛ ግንኙነት ሊፈጠር የሚችለው ፍጥረትን ቢንግ ከመረዳት። በንቃተ ህሊና ማስተዋል ስትችሉ የሌሎችን ሰውነትና አእምሮ እንደ ምስል በግልጽ ማየት ትችላላችሁ። ከአካላዊ ቅርጻቸው ጀርባ ያለው እውነተኛ ማንነታቸውንም ማስተዋል ትችላላችሁ። የራሳችሁን እውነታ እንደምታስተውሉ ሁሉ የእነሱንም ፍጥረት እንደራሳችሁ ማየት ትችላላችሁ። ርህራሄ ማለት ይህ ነው። አዎ፣ ርህራሄ ማለት በእናንተና በሌላ ፍጥሯን መካከል ጥልቅ ትስስር መኖሩን መገንዘብ ማለት ነው። ይህ ትስስር ሁለት ገጾች አሉት። አንደኛው ገጽታ በዚህ አካላዊ ዓለም እስካላችሁ ድረስ የእያንዳንዱ ሰውና ፍጥሯን አካላዊ፣ ሞራላዊ ደካማ ጎን የምትጋሩበት ርህራሄ ነው። አሁን በኋላ ከዚህ ሰው ጋር ምንም ጉዳይ የለኝም ስትሉ አንድ ነገር አስተውሉ። ከዚያ ሰው ጋር ብዙ የምትጋሩት ነገር አለ። ከጥቂት ዓመታት በኋላ ሁለታችሁም ትሞታላችሁ። አካላችሁም ይፈራርስና ምንም ትሆናላችሁ። ይህንን ከንቱነት ስታስተውሉ ለኩራት የሚያበቃ ምንም ነገር እንደሌላችሁ ትረዳላችሁ። እንደዚህ ማሰብ አሉታዊነት አይደለም፣ እውነታ ነው። በእናንተና በሌላው ፍጡር መካከል እኩልነት መኖሩን አትዘንጉ። ከዚህ በኋላ በተመስጦ ስትጸልዩ አካላዊ ፍጡራንና ስነ ምግባራቸውን እንዲሁም ራሳችሁን ጨምሮ አስታውሱ። ከመሞታችሁ በፊት ሙቱ። ይህ ማለት አካላዊ ተፈጥሮን መግደል፣ አእምሮና ሐሳብን መግደል ማለት ነው። እውነተኛ ማንነታችሁ ግን ይኖራል። መለኮታዊ ኑረታችሁ your divine presence
ከአካላዊ ቅርጻችሁ ሞት በኋላ ሕያው ሆኖ ይኖራል። እውነተኛ የሆነ ነገር አይሞትም። ሁለተኛው የርኅራኄ ገጽታ ደግሞ እውነተኛ ተፈጥሯችሁንና ሞት የሌለበትን ስፍረት ዴዝለስ ዳይሜንሽን መገንዘብ ነው። በአካላዊ ፍጥረት ሳላችሁ የሰብአዊ ፍጥራንን ጊዜያዊና ትርጉም አልባ ኑሮ እንዲሁም ስነ ምግባር ትጋራላችሁ። በሁለተኛው የርኅራኄ ገጽታ ደግሞ የፍጥረትን ቢንግ ዘላለማዊና አንጸባራቂ ሕይወት ትጋራላችሁ። በርኅራኄ ውስጥ ለወትሮ ተቃራኒ የሚመስሉ የሐዘንና ደስታ ስሜቶች ወደ አንድ ይጠቃለላሉ፣ ወደ ውስጣዊ ሰላምም ይለወጣሉ። ይህ ሰላም ደግሞ የፈጣሪ ሰላም ነው። የሰው ልጅ ሊኖረው የሚችል ጥልቅ ፈሳሽ ኃይል ይኸውም ውስጣዊ ሰላም ሲሆን መገለጫውም ለሌላው ፍጡራን ስቃይና ሐዘን ጥልቅ ርኅራኄን ማሳየትና የሐዘኔታ ስሜት ናቸው። እውነተኛ ርኅራኄ ከሐዘኔታ ያልፋል። የሚፈጠረውም ሐዘንና ደስታ አንድ ላይ ተዋህደው ከአካላዊ ፍጡር የላቀ ዘላለማዊ ደስታ መሆን ሲችሉ ብቻ ነው። ልዩ ወደ ሆነ የእውነታ ስርዓት toward a different order of reality። አካላችን መሞት አለበት ብዬ አልስማማም። አካላዊ ሕያውነት አለመሞትን ማሳካት እንደምንችል አምናለሁ። አካላችን የሚሞተው በሞት ስለምናምን ነው። በሞት ስለምናምን አካላችን አይሞትም። እንዲያውም ሰውነታችን የሚኖር የሚመስለን በሞት ስለምናምን ነው። አካልና ሞት በኢጎ የሚመራ ንቃተ ህሊና የፈጠራቸው ተመሳሳይ ምናባዊ ቅዠቶች ናቸው። ኢጎ የህይወትን ምንጭ ስለማያውቅ ሁልጊዜ ራሱን በመነጠል በፍርሃት ይኖራል። በዚህ የተነሳም አካላዊ ሰውነት ናችሁ የሚለውን ምናባዊ ቅዠት ተፈጥሮ በስጋት ይኖራል። ራሳችሁን ተወልዶ እንደሚሞት አካል መመልከት የተሳሳተ ቅዠት ነው። አካልና ሞት አንድ ቅዠት ናቸው። አንዱ ያለ ሌላኛው ሊኖር አይችልም። ከአንዱ ቅዠት ለማምለጥ ከሌላኛው ጋር ብትቆሙ ፈጽሞ ልታስወግዱት አትችሉም። ሙሉ በሙሉ ልታስወግዱት ወይም ይዛችሁት ልትኖሩት የግድ ነው። ይሁን እንጂ ከአካላችሁ ልታመልጡ አትችሉም። ማምለጥም አይኖርባችሁ። አካላዊ ሰውነታችሁ የእውነተኛ ተፈጥሯችሁ የተሳሳተ አመለካከት ነው። እውነተኛ ማንነታችሁ በዚህ አካል ውስጥ የሚገኝ እንጂ ከአካላችሁ ውጭ አይደለም። ስለዚህ እውነተኛ ማንነታችሁን የምታገኙበት ብቸኛው የመጨረሻው ነጥብ አካላችሁ ነው ማለት ነው። በሞት ማመን አካላዊ ሰውነትን ከፈጠረ እንስሳት ለምን አካል ኖራቸው? እንስሳት ኢጎ የላቸውም፣ በሞትም አያምኑም። ቢሆንም ግን ይሞታሉ ወይም እንደዚያ ይመስላል። አስታውሱ፣ ዓለም የንቃተ ህሊናችሁ ነጸብራቅ ናት። ከዚያ ዓለም የተነጠላችሁ አይደላችሁ። እንዲያውም አካላዊ ዓለም የለም። በእያንዳንዱ ቅጽበት ንቃተ ህሊናችሁ የምትኖሩበትን ዓለም ይፈጥራል። በውስጣችሁ የተነጣጠላችሁ አካላት መሆናችሁንና ለመኖር የምትታገሉ እንደሆናችሁ ካመናችሁ የእምነታችሁ የነጸብራቅ እናንተና ዙሪያችሁ ያለው ዓለም በፍርሃት የሚመራ እንደሆነ ያሳያችኋል። የምትኖሩበት ዓለምም እርስ በርሳቸው ለመኖር የሚጋደሉ አካላት ያሉበት የሞት ዓለም ይሆናል። እያንዳንዱ ፍጡር የንቃተ ህሊና አትኩሮት ነጥብ ፎካል ፖይንት ሲሆን እያንዳንዱ ነጥብ ደግሞ የራሱ ዓለም ይፈጥራል። ይሁንና ሁሉም ዓለማት እርስ በርሳቸው የተገናኙ ናቸው። የሰው ዓለም፣ የጉንዳን ዓለም፣ የዶልፊን ዓለም የመሳሰሉት ብዙ ዓለማት አሉ። የንቃተ ህሊና ሞገዳቸው ከእናንተ የተለየ በርካታ ፍጡራን አሉ። እናንተ የእነርሱን መኖር አታውቁም። እነርሱም እንደዚያው። በከፍተኛ ንቃተ ህሊና ላይ ያሉ ፍጡራን ከምንጭ ዘሶርስ ጋር መተሳሰራቸውን ያውቃሉ። እናንተ ገነት የምትሉትን ዓለም በመሰለ ስፍራ ይኖራሉ። ይሁንና ሁሉም ዓለማት አንድ ናቸው። የኛ የሰው ልጆች የጋራ ዓለም እኛ አእምሮ በምንለው የንቃተ ህሊና ደረጃ የተፈጠረ ነው። እንደ ፈጣሪዎቹ እይታ በዚህ የጋራ ዓለም ውስጥ ብዙ የተለያዩ ንዑስ ዓለማት ይገኛሉ። ሁሉም ዓለማት እርስ በርሳቸው የተገናኙ ስለሆኑ የሰው ልጆች የጋራ ንቃተ ህሊና ሲሻሻልና ሲለወጥ ተፈጥሮና መላው የእንስሳት ዘር የዚያ ለውጥ ነጸብራቅ ይሆናል። ጥጃና የአንበሳ ደቦል በአንድ ላይ ያርፋሉ የሚለው የመጽሐፍ ቅዱስ መጪውን ዘመን ይገልጻል። ይህ ቃል የሚያሳየንም ሙሉ በሙሉ የተለየ የእውነታ ስርዓት ኦርደር ኦፍ ሪያሊቲ ሊኖር እንደሚችል ነው። ይህ ዓለም የሐሰተኛው ኢጎ አእምሮ ነጸብራቅ ነው። በዚህም የተነሳ ዓለም ፍርሃት የነገሰበት ነው። የምናየው ዓለም የጋራ ሰብአዊ ስነ ልቦና ውስጥ የተከማቸ ፍርሃትና አሉታዊነት ጥርቅም ነጸብራቅ ነው። ከዓለማችን የተነጠለን አይደለንም። ስለዚህ ብዙሃኑ የሰው ልጆች ከኢጎ ቅዠት ነጻ ሲወጡ ይህ ውስጣዊ ለውጥ ሁሉንም ፍጡራን ያዳርሳል። የዛኔ በአዲስ ዓለም ውስጥ መኖር ትጀምራላችሁ። ምድራዊ የንቃተ ህሊና ለውጥ የሚባለው ይሄው ነው። እያንዳንዱ ዛፍና የሳር ቀንበጥ በመጨረሻ ያስተውላሉ የሚለው የቡድሂስት ቃል ይህንን እውነታ ያመላክታል። ቅዱስ ጳውሎስ እንደተናገረው መላው ፍጥረት የሰው ልጅ ማስተዋል እስኪችል እየጠበቁ ነው።
የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና። የቅዱስ ጳውሎስ ቃል ውስጥ ምጥ የሚለው ምሳሌ የሚወክለው የአዲስ ዓለምን መወለድ እንደሆነ አምናለሁ። በአዲስ ኪዳን የተጠቀሰው ትንቢት ይህንን ያጠናክራል። አዲስ ሰማይ አዲስ ምድር አየሁ፣ ፊተኛው ሰማይ ፊተኛው ምድር አልፈዋልና። መንስኤና ውጤትን አትቀላቀሉ። ዓላማችሁ የተሻለ ዓለም በመፍጠር በዚያው መዳን ሳይሆን ማንነታችሁ አካላዊ ሰውነታችሁ እንዳልሆነ በመረዳት መንቃት ነው። ከዚህ ዓለምና ከዚህ የእውነታ ደረጃ ሌቭል ኦፍ ሪያሊቲ ጋር የሚያስተሳስራችሁ ነገር የለም። የእናንተ ስር ከማይዳሰሰው አንድ ማኒፌስትድ ዓለም ጋር የተሳሰረ ነውና ከሚታየው ዓለም እስራት ነፃ ናችሁ። በእርግጥ ዓለማዊ ቁሳቁሶች ሊኖራችሁና ልትደሰቱባቸው ትችላላችሁ። ይሁንና ከዓለማዊ ደስታ ከሚልቅ ዘላለማዊ ደስታ ጋር መገናኘታችሁን እወቁ። በዚህ የተነሳ ዓለም አያስፈልጋችሁም። ዓለም የተለየች ወይም የተሻለች እንድትሆን አትፈልጉም። በዚህ ደረጃ ላይ ስትደርሱ ዓለምን የተሻለች ለማድረግ የራሳችሁን አስተዋጽኦ ታደርጋላችሁ። የተለየ የእውነታ ስርዓት ኦርደር ኦፍ ሪያሊቲ በመፍጠር ስራ ትሳተፋላችሁ። በሌላ ደረጃ ያሉትን ወገኖች ትደግፋላችሁ። የእውነተኛ ራዕይ ትርጉም ያው ነው። ከዓለም ባሻገር የመጠቁ ብቻ ናቸው የተሻለ ዓለም መፍጠር የሚችሉት። ከጥልቅ ውስጣዊ ሰላም ጋር ስትገናኙ የእናንተ ሰላም በዙሪያችሁ ያሉ ፍጥረትን የሚያጥለቀልቅ ሰፊ ሰላም ይሆናል። እንስሳት፣ እጽዋትና አበቦች የእናንተን ሰላም ይሰማሉ፣ አጸፌታ ይሰጧቸዋል። በመሆንና የፈጣሪን ሰላም በማሳየት ሌሎችን ታስተምራላችሁ። የዓለም ብርሃን ትሆናላችሁ። ከንጹህ ምንጭ በሚፈልቀው ንቃተ ህሊናችሁ አማካኝነት የዓለምን አላዋቂነት ማስወገድ ትችላላችሁ። ረሃብ፣ ችግር መኖር የለባቸውም። የዚህ አይነት ችግሮችን ሳናስወግድ እንዴት የተሻለ ዓለም እንፈጥራለን? ሁሉም ችግር ያላዋቂነት አንኮንሺየስ ውጤት ነው። የችግሩን መንስኤ ማስወገድ ካልቻላችሁ ውጤቱን መቅረፍ አትችሉም። በሰው ልጅ ንቃተ ህሊና መሰረታዊ ለውጥ ማምጣት ካልቻለን ሰብአዊ ችግሮች አይቀርፉም። ለዚህም ነው ርዕያችሁ አንድ ገጽታ ብቻ እንዳይኖረው የምላችሁ። የሰው ልጆችን ችግር ከጥልቅ ፍጥረት አንጻር ማወቅና ማድመጥ አለብን። አላዋቂ ሰዎች ራሳቸውን ሌሎችንና ምድርን እንዳያጠፉ ለማስቆም የራሳችሁን ድጋፍ ማድረግ የምትችሉት ከጥልቅ የርህራሄ ስሜት አንጻር ነው። ይህንን አስታውሱ። ጨለማን መፋለም እንደማትችሉ ሁሉ አላዋቂነትንም መታገል አትችሉም። ያንን የምታደርጉ ከሆነ የተቃራኒ ማማ ፖላር ኦፖዚት ስለምትፈጥሩ የአንዱ ወገንተኛ ሆናችሁ ሌላውን ጠላት ታደርጉታላችሁ። በዚህም ራሳችሁን ወደ አላዋቂነት ትመራላችሁ። ውስጣዊ ተቃውሞ እንዳይኖራችሁ ተጠንቀቁ። ጥላቻና አሉታዊነትን አስወግዱ። ኢየሱስ እንዳለው ጠላቶቻችሁን ውደዱ፣ ጠላቶች አይኑሯችሁ።